እሺ በሉ አሁን ተሰለፉ፣ በዚህ በኩል ተሰለፉ። አሁን እንጀምራለን። መተዋል ቦስ፣ እንጀምር። አስገባችሁ። እሺ ና ና ና፣ ጥቁር የለበሰ ና ና፣ እዚህ ጋር በል። እንዴት ናችሁ? ሰላም ነው ወይ? ብዙ ሰላምታ አታብዛ። ማን ይሄ የአቶ ብሩ ግቢ ነው። እንግዲህ አቶ ብሩ ማለት እሳቸው ናቸው። አቶ ብሩ፣ አንተ ደግሞ የተፈለግከው ለጥበቃነት ነው። እኔ ደግሞ የኤችአር ኃላፊ ነኝ የግቢው እና ይኸውልህ መልሶችን ወደዚህ እያየ መልስ። እሺ ማን ነው ስምህ? በረከት እባላለሁ። በረከት በሬው ይፈልጋችሁ ማለት ትችላላችሁ። አልሰማም እንዴ? ወደዚህ እያየ መልስ። የመጨረሻ እድል ነው የምሰጥህ። እሺ ከዚህ በፊት ስራ ምንድን ነው? ከዚህ በፊት የአንድ የግል ድርጅት ማናጀር ነበርኩ። ግን እዛ ከምሰራበት ክፍያ የእናንተ ከፍ ያለ እንደሆነ ሰምቼ ነው የመጣሁት። እውነት እዚህ እያየህ እኔ ወዛ ልምጣ እንዴ? አልዞርም አልክ? እሺ በቃ ቦስ፣ ይሄ አይሆንም። ይሄ ንቀት አለበት። ይሄ ሌባ ቢመጣም እንደዚህ ነው የሚንቀው። አይኖች ሁሉ ወደ ከፋዮች እንዲያይ ህግ ያስገድዳል። የኔ ውድ አቋሙ የተስተካከለ ነው። በዚህ ላይ ለእኛ ያለው አክብሮት ደስ የሚል ነው። ልክ ነው። በዛ ላይ የተማረ ሰው መሆኑ ለእኛ ጥሩ ነው፣ ይጠቅመናል ብዬ አስባለሁ። አዎ ቢገባ ይሻላል። አይመስለኝም? በመጀመሪያ ለገንዘብ ብሎ ድርጅቱን ካደ። እንደገና ደግሞ ይኸው አሁን ለእኔ ያሳየውን ንቀት መመልከት ትችላላችሁ። ይህን አስቡበት እንጂ የእርሶ ታላቅ ወንድም ያ በጣም ሀብታሙ እኮ ቢመጣ እርሶን ዞር ብሎ የሚያዩት ሰው አይደለም። ይሄ የት አለ? ውጣ! አይደለም አቶ ውጣው! አይደለም ውጣ! አየህ፣ እሱንም እጅልን ሰው ብዬ እኮ ነው ወንድሙ። ዝም በልና ውጣ። በቃ አይሆንም ተባልክ እኮ። ኧረ ቢያንስ አድራሻውን ስጡኝ ወንድሞት። ውጣ! አንተ አስወጣው በቃ። ሻቶ ብሩ ይርዳ አሉ ሌሎቹ። ኦ ማይ ጋድ ቤቢ፣ እንዳትናደድ ብቻ ዛሬ ሸጋ ነው አድርሰናል። እንዴት ዋላችሁ? እግዚአብሔር እስቲ ምንድን ነው? ስራ ለመቀጠር ነበር። የምን ስራ? ምን ነው በዚህ በጥበቃ ዘርፍ ሰራተኛ እንፈልጋለን ብላችሁ ለጥፋችሁ የለም እንዴ? እርሶ እንዴት ይችላሉ? ለምን አልችልም? ምን ያንሰኛል? ለእኔ አንተ አባት የእድሜን ግማሽን በጥበቃ ነው ያሳለፈ። ፈተናም ካለ ልትፈትነኝ ትችላለህ። አኮራሃለሁ። እውነቴን ነው የምልህ። ምንድን ነው የሚችሉት? እሺ እንደው በቃ ወይ እንበልና ሌባ እዚህ ቤት ገብቶ እቃ ይዞ እየወጣ እዛ ጫፍ ጋር ይታዩታል። እዛ ጋር እቃ ይዞ እየወጣ ቢያዩ ምን ያደርጋል? በቀን ነው በማታ? ለሌባ ምን ቀንና ማታ ነው? ሌባ ነው። አትሳት የኔ ልጅ፣ ቴክኒኩ ለየቀን ነው። ያው ለኔ አንተ አባት በቀኑም በማታውም ሽፍት ሰርቻለሁ። ቴክኒኩ ለየቀን ነው። አንተ ብቻ ለይልኝ፣ ማታ ነው ቀን ነው ወይ? በቃ በቀን ይሁን። እሺ የቱ ጋር ነው ያልከኝ? እዛ ትክክል ነው። ያ ኮሽሙ ጋር። እዚህ ቤት አትክልተኛ የለም። ይሄ ኮሽሙ እኮ መቆረጥ ነበረበት። እንደዚህ ጅብስ ድረስ ለምን ነው የምጠብቀው? እሺ አንተ ሌባ ይኸውልህ ታባ በዛው ይዘውት ይውጡ ወይ ይውጡ። በቃ ይዘውት። እሺ ቀጣይ። ሰላም ናችሁ ጋሽ? ቤታችሁ በጣም እኮ ነው የሚያምረው። እኔ የምለው ቤቱ ይሸጣል ብላችሁ ማስታወቂያ እንዲለጠፍ ይነገራችሁ። ደልደላ እኮ አይደለም የመጣው አይደል? ማን ነው ስምህ? ግሩም። በጣም ነው የሚገርምህ። እሺ በጣም ጥሩ። ከዚህ በፊት የስራ ልምድ አለ? የስራ ልምድ አለ? አይ የስራ ልምድ እንኳን ሳይሆን ሀብታም ጎረቤቶች፣ በጣም የሚገርሙ ሀብታሞች ጎረቤቶች አሉ። እና ምን እዛ ጥበቃ ትሰራ ነበር ነው? አይ ጥበቃ ሳይሆን እቃ ታነሳ ነው እንዴ? ተራሱ ጥበቃ ሳይሆን በጣም ነበር ማሸረግደው። ከአሸርጋጅነት አውጥቶ ጥበቃ ለመሆን ምን አነሳሳ እንዴ? ጀግንነቴ ነዋ። ጀግና ነኝ። ሞት አልፈራ። አንተ? እኔው ራሴ ሞት የማልፈራ ጀግና ነኝ። ለእንደዚህ አይነት ሀብታሞች ደግሞ መሞት የበለጠ ጀግንነት ነው።
በጣም ሀብታም ናቸው። ቤቱ ያምራል። እስኪ ግቢው ለመጠበቅ ምን ምን አይነት መሳሪያ መጠቀም እንዳለበት ጠይቀው። ትክክል። እኔ መሄድ ላነሳስል። ምን መሳሪያ አንተ ትችልበታል፣ ታውቅበታል? ሁሉንም ይችላል፣ ከዱላ እስከ ሚሳኤል ድረስ። ይሄ ሰው ይቀጣል። አለሁላችሁ፣ እኔ አለሁላችሁ። ጀግና ነኝ። ለእንደናንተ አይነት ሀብታም ደግሞ ጥበቃዎች ናቸው። አይሆንም። አንተ ምን አይነት ቦቅቧቃ ነው ይሄ? የውጭ መሳሪያ እኮ እንደዚህ ነው። የውጭ ሀገሩ ወንዱ እንዴ መስሎኝ እኮ ነው የውጭ መሳሪያ። ጀግና ነኝ። አይዟችሁ እንዴ አይዟችሁ። አይ በቃ እንዴት ውጣ። ኧረ ይሄ ምን ቦቅቧቃ። ሂድ አንተ በዚህ በረገግ። በቃ አንተ ሌባ ቢገባ ታቀብላቸዋለህ እቃውን። ውጣ ሂድ። ወይ እንኳን መጣሽ። እስኪ ውሃ አምጪልኝ። ምን አዲስ ሰው ቀጠራችሁ እንዴ? እናንተ ማታቋትም እንዴ? ምን ነበረ? ሰላም፣ እንዴት ናችሁ? ሰላም። ምን ነበረ ወደዚህ ያመጣሽ? ጥበቃ እንፈልጋለን የሚለውን የተለጠፈውን አይቼ ነው የመጣሁት። አውቀሻል? ውድድሩ ለጥበቃነት ነው። ሌባ ሯሩጦ ይዞ ምናምን ጥበቃ። አዎ ገብቶኛል። አንብቤዋለሁ። በደንብ ነው ያነበብኩት። ምንድነው ዛሬ ቀልድ ነው እንዴ ያዛችሁት? እኔ እውነቱን ንገረኝ ካልሽኝ እንደው ይሄ ስራ ላንቺ አይሆንሽ ምና ጊዜ ባትገድ አይደል? ችግር የለውም ይሆናል። ችግር የለውም። እናንተ ምንድነው ማድረግ ያለባችሁ? በደንብ አድርጋችሁ መፈተን። ፈትናችሁ ስታዩ ደግሞ ለውጡን ውጤቱንም ታዩታላችሁ። የስራ ልምድ አለሽ? የለኝም፣ ግን እንትን ነው ከዚህ በፊት እንዲህ ወንድ ምናምን ወጥቼ ጠብቄ ምናምን አውቃለሁ። ጥፍና ግን የሚያኮራ ነው። እሺ አሁን ይሄን ግቢ ለመጠበቅ ብትቀጠሪና ሌባ ቢመጣ ችግር ቢፈጠር ፊት ለፊት ብትፋጠጡ ምን አይነት የጥበቃ አስተያየት ትጠቀሚያለሽ? ይሄ እኮ በጣም ቀላል ጥያቄ ነው። በጣም ቀላል ነው። ላሳየህ። ሌባው እዚህ ጋር ነው እንበል፣ እናየዋለን። እንደዚህ ቀጥታ ነው የማየው። ወደዚህም እንዲመች የሚፈጠረው ነገር አይታወቅማ። ገብቶሃል የምልህ? አዎ የሚፈጠረው ነገር ስለማይታወቅ እንዲህ በደንብ አይና ለሁሉም ሰው መፍትሄ የሚሆነው ለዛ አይደለም። እንዴ ተቀልዳለህ እንዴ?